ዛሬ የሩታን ሞራል አይቶ ማለት ነው ከፊታችሁ ያለ ነገር በጥፊ ጋጩት አላሰኛችሁም? እኔማ እኮ በቃ እንደዛ ነኝ። ሩትዬ እንደዚህ በሞራል ስትመጣ ማለት ነው የፈጣሪ ያለ የሌለ ሞራል እኮ ነው ከኔ ላይ የሚመጣው እንደ የሌለ ባህሪ ማለት ነው። ሩትዬ ነብሯ እንዴት ስላየሁሽ ደስ ብሎኛል። ኧረ እባክሽን በፈጠረሽ እንደው በዚህ ቀጤ ማለት ነው ከአንቺ ላይ መጥተው እንጸዳዳብሽ የሚሉ ሰዎችን ይዘሽ በጥፊ ይዘሽ በክርኒ ሁሉንም ማለት ነው እየቆላሽ መስደድ አለብሽ ከዚህ በኋላ። እንደውም ዛሬ ተሳሳታችሁ እኮ ሄርሚም ሩታም ሄርሚ በቀኝ አብርሃምን በግራ ደግሞ ሩቲ አጣልማችሁ ፊቱ ጉበት እስከሚመስል ሰንበር እስከሚወጣ ድረስ ነበር ማድረግ የነበረባችሁ። እንደዛ አድርጋችሁ ለቃችሁት መሄድ ነበረባችሁ። ተሳስታችኋል። አንዳንዴ እናንተም ታጠፋላችሁ እኮ በቁም ነገር መታችሁ እንዲህ ዝም ብላችሁ ትሄዳላችሁ እንዴ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛልኝ ቤተሰብ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ ያደረጋችሁ፣ በተለይ ደግሞ ላይኳን አትዘንጉ ውዶችዬ ማለት ነው። እና ዛሬ እንግዲህ ሄርሜላና ሩታ መቼም ቢሆን አንላቀቅም ብለዋል። አሁን በአንድ መኪና ነው የሚሄዱት። ፏፏ ነገ ደግሞ ቲክቶክ ይሰራሉ። ታያላችሁ። ጊዜ አይደል ነገርየውን የሚያደርገው ጊዜ ነው። አብርሃም አበጋዝ ማለት ነው። አበጋዝ ግን ሌላ ስም ቢሰጠው ጥሩ ነው። አበጋዝ ጊዜ ደግ ነው፣ ሁሉን ነገር ያሳያል ብሏል። እና ያው ሄርሜላና ሩታ በአንድ ስላያቸው ማለት ነው። እውነት ነው። ጊዜ እኮ በጣም ከባድ ነው። ምን እንደሚያመጣባቸው አይታወቅም። ጽኑ ጠላታችሁን እንደዚህ እንደ ሄርሜላና እንደ ሩታ አቆራኝቶ ቁጭ ያደርጋል ማለት ነው። ደግሞ እኔ የምላችሁ አያምሩም ግን ሄርሜላና ሩታ እንደው ላለመዋሸት ማርያምን እንዴ! አሁን እንዴት ብሎ ይዋሻል ይሄ ውበት? እኔ ደግሞ በጣም የተገረምኩት ሄርሜላ ለሩታ ሩታን ስትገለግላት ተገላገለች። ገልጋይ ሆነች ዛሬ ማለት ነው። ተረጋጊ ሩትዬ ማብረድ ጀመረች ማለት ነው ሄርሜላ። ኧረ እንዴት ነው ነገሩ? ኧረ እንዴት ነው ጣውንትና ጣውንት ይደጋገፉ የለ እንዴ እናንተ? ጉድ እኮ ነው። ቤተሰቦቼ እንግዲህ ዛሬ እነዚህ ሴቶች እሳት ለብሰው እሳት ጎርሰው የመጡበት ምክንያት በአብርሃም ውሽማ የተነሳ ነው። አሁን ፍቅርም ውሽማ ሆናለች። እንግዲህ እኮ በእርግጥ ውሽማ አትባልም እሷ፣ ያው ከባለትዳር መካከል አልገባችም። ግን ደግሞ ስነ ስርዓት እያጣች ነው ፍቅር ማለት ነው። እውነት ለመናገር እኔ ፍቅር እንደዚህ ስነ ስርዓት የጎደላት ናት ብዬ ጭራሽ አላስብም። ለካ ሰው ሁሉ ጥርሱን እያሳየ ውስጡ ሌላ ነው። የምሬን ነው። አንዳንዴ ለካ ከኔ ልክ ነው ብላችሁ የምትገምቱበት ጊዜ ይመጣል። ፍቅር እንደዚህ አይነት ስነ ስርዓት ማጣት ጥሩ ነው? ላንቺ አግባብ ነው ማለት እንዴ? ሩታን በደንብ ታውቂያታለሽ። እንደው ሄርሜላን አታውቂያትም። ተገናኝታችሁም አታውቁም። ከሩታ ጋር ግን ተገናኝታችኋልም ታወራላችሁም። እንዴት ነው አንቺ ማለት በምን አይነት ሞራል ነው ግን ፍቅር ከሩታ ላይ እንደዚህ መልክ ልትሰሪ የምትችይው? እንደዚህ ሩታን መገፍተር፣ እንደዚህ ከሩታ ላይ ማላገጥ ፍቅር አንቺ ሩታን እያወቅሽ ታውቂያታለሽ በደንብ አይደለ? ሲቀጥል ሰውን ስላወቅሽው ስላላወቅሽው ሳይሆን ማንኛውም ሰው በክብር ሲያወራሽ በክብር የማውራት ግዴታ አለብሽ። ገባሽ አይደለ? ከዚህ ጋር አንቺ ሌላ የተለየ መልክ ልትሰሪ አትችይም። አንቺ ምንም አይደለሽም። የምሬን ነው። የምንወድሽን ያክል ራስሽ እንድትጠይ የሆንሽ ነው። በነገራችን ላይ በእርግጥ አንቺ እኛ ጠላንሽ ወደድንሽ ምንም ላንፈጥርንሽ እንችላለን። ግን ያ በጥሩ እይታ የምናይሽ ትወርጅብናለሽ። ገብቶሻል አይደለም? ሩታን ደግሞ በእንደዚህ አይነት መስመር የማናገር ጭራሽ ሞራሉ የለሽም ፍቅር ማለት ነው። ስነ ስርዓት ይኑርሽ፣ ተከበሪ። በመጀመሪያ ደረጃ የሚተዋወቅ ሰው እንደዚህ አይሆንም። ገባሽ? የመጣሽበትን በደንብ ታውቂያለሽ። ስለዚህ አንድ ነገር ደግሞ ከዚህ ጋር ማወቅ ያለባችሁ ነገር ሩታ ማለት ነው ሩታ የምሬን እንምላችሁ አንድ ነገር ሳታረጋግጥ ከሰው ላይ እጇን እንደዚህ አትቀስርም። ይሄ በእርግጠኝነት ነው የምነግራችሁ። ከሰው ላይ ሩታ እንደዚህ እጇን አትቀስርም በጭራሽ ካላረጋገጠች በስተቀር ማለት ነው። ስለዚህ አብርሃም ታደሰ ፍቅር አታደርግም ብለህ የምትከራከርላት አንተ ምንም የምታውቀው ነገር የለም። ገባህ? አንተ ከላይ ከታች እርገጥ ዝም ብለህ ማለት ነው። ፍቅር ደግሞ አሁን ሄርሜላና ሩታ እየተሰደቡ ስለሆነ ምናልባት በዛ ሙድ ተነሳስተሽ አውርተሽ ከሆነ ይሄ ስህተት ነው። ሲጀመር ከአንቺ የሚጠበቅ ነገር አይደለም። ምን አውርተሽ እንደሆነ ፈጣሪ ብቻ ይወቀው። ግን ስለ እነሱ እየዞሩ ማውራቱ ትክክል አይደለም። እነሱ ያሉሽን ነው እንግዲህ ከዚህ እኛ ላየነሽም ስታወሪ በቪዲዮም አይደለም፣ እነሱም በቪዲዮ አይደለም፣ በውስጥ ድምጿን ሰምተናል፣ የምትናገረውን ነገር ከኛ ደርሶናል ብለው እንግዲህ መጥተዋል። ያንቺን ነገር ሰምተው ነው ከአንቺ ጋር የመጡት ማለት ነው። እና እንደዛስ ምን አስወራሽ? አንቺ ከአብርሃም የመጣሽበት ሌላ መስመር አለ። ግን በየቦታው እየርሽ ማውራቱ ተገቢ ነው ብዬ አላስብም። ምናልባት ይሄን ነገር እያደረግሽው ከሆነ ይሄ ውርደት ነው፣ ያስጠላል። በጣም ነው የሚደብረው ማለት ነው። ልክ አንቺ እንደተፈላጊ እነሱ ደግሞ እንዳልተፈላጊ አድርገሽ ልታወሪ አይገባሽ። አንቺም ሴት ነሽ፣ ገባሽ? እንደነሱ ሴት ነሽ። ነገ አብርሃም አንቺንም ልክ እንደነሱ ረግጦሽ
ተጫውቶብሽ እንደሚሄድ ማመን አለብሽ። ሄርሜላን በሰዓቱ እንዳንቺ ነበር ሲንከባከባት የነበረው። የሩታውስ እስኪ ኦልሬዲ አለፈ፣ ብዙ አመት ሆኗቸዋል ከተፋቀሩ። ሄርሜላን አይተሽ ልትማሪ ይገባሻል። ዛሬ አብርሃም ከላይ ስለሰቀለሽ አይደለም፣ ነገ ጧት ከመሬት አንስቶ ይፈጠፍጥሻል። ምን አይነት ይሄ የተበላሸት ዘመን ነው እንዴ? እኔ ፍቅር ሩታን በዚህ መልኩ ስታወሪያት እኔ በጣም ነው የምትገርሚኝ ማለት ነው። በጣም ምክንያቱም አንቺ ስለ ሩታ በደንብ ስለምታውቂ ማለት ነው። እና ምንም ይሁን ምንም የሰው ልጅ ተከባብሮ ሊያወራ ይገባል እንዴ። ጭራሽ እንደዚህ እንዳትነኪኝ። አንቺ ማነሽ ሲጀመር? ማነሽ ሲጀመር? አልነካችሽም እኮ አንቺ ነው እኮ ነገር ፈልገሽ የነካሻት አይደለ? ከእኔ ካጠገቤ እንዳደር ስሜንም እንዳታነሽ ነው ያለች፣ ስሟን ስላነሳሻት። ስለዚህ አንቺ በዚህን ያክል ከነሱ ላይ ይሄን፣ ኧረ በጣም ይደብራል ፍቅር። የምሬን ነው። በጥፊ ብትልሽ ራሱ ይገባሻል ዛሬ ማለት ነው። ሲቀጥል ደግሞ ምንም ይሄ አክት መስራት አይጠበቅብሽም። የሆነ ነገር መፍጠር እንደምትችይ አታድርጊ። ሩታ ከያዘችሽ አትለቅሽም ፍቅር። ስለዚህ አንቺ ፊትሽን ማበላሸት ነው የምትፈልጊው። ይኸውና አየን እኮ ሳብ ግጥም አደረገች እኮ፣ ሳብ ግጥም እኮ ነው ያደረገች። በዛ ሰዓት አሁን አንስታ ብትወለውልሽ እርግጠኛ ነኝ ሰማዩን መሬቱም ነው የሚደባለቀብሽ ማለት ነው። አቅም ካለሽ ቦታ ላይ ነው እንደዛ መሆን ያለብሽ ከምር እንዴ። ምንድን ነው ሰው ራስ ተናግሮ ራስ ክፉ ሆኖ ሰውን ክፉ ማድረግ ትክክል አይደለም ማለት ነው። በዚህ ከቀጠልሽ ማለት ነው ሩታ እንደማትለቅሽ 100% ሆነን ነው የምንነግርሽ። አትለቅሽም። አንዴ በጥፊ ካላዞረችሽ መቼም ነው ማትለቅሽ። አንቺ ማውራትሽን ካላቆምሽ፣ ከሩታ ላይ ይሄን ያክል አክት ማድረግሽን ካላቆምሽ አትለቅሽም ማለት ነው። ሄርሜላን አታውቂያትም ጭራሹ ነው። ስለማያውቁት ሰው ደግሞ አይወራም ሲጀመርም ማለት ነው። ለአብርሃም እያቆለብሽ ሴቶቹ እኔን ወደውኝ እንደዚህ በየጊዜው እየተከታተሉኝ ስቃይን እያሳዩኝ ነው ሲልሽ ለአንቺ ደስታ ነው እንዴ? አንቺም ሴት ነሽ። ነገም እኮ እኔ እንደዚህ ይለኛል ብለሽ ነው መገመት ያለብሽ ማሰብ ያለብሽ እንጂ ከወንድ ጋር ተደረበሽ የሴትን ስም ማጥፋት ማለት በጣም ይሄ ሼም የሆነ ነገር ነው። ፍቅር በጣም ወርደሻል፣ የምር በጣም ወርደሻል ማለት ነው። ገባሽ አይደለም? ስነ ስርዓት ልትይዥ ይገባሻል። እንግዲህ ሩትዬ ማለት ነው እዚህ ጋር ፍቅር አብርሃም አይደለም ያገኘሽውን ሰው በጥፊ እያቃጣሽ ነው መጣል ያለብሽ እንዴ። አስፈላጊ አይደለም። መስመር መያዝ ያለበት መስመር ይይዛልና እንደፈለግሽ እንደ ልጆች ጭቃ ጠፍጥፈሽ መኖር ትችያለሽ አለች ፍቅር። አሁን ባንቺ ቤት ደህና ነገር ተናግረሽ ሞተሻል። በመጀመሪያ ደረጃ ከአንደበትሽ የሚወጣው በጣም ነው የሚያስጠላ ፍቅር። ሄርሜላና ሩታ እንደተናደዱት መጠን ምንም አይነት ክፉ ነገር ሳይናገሩሽ ነበር እያወሩሽ የነበረው። ነገር የፈለግሽው አንቺ ነሽ። ሩጠሽ ደግሞ ነገር የምትፈልጊው አንቺ ነሽ። ብዙ ጊዜ ከበፊቱም ከሩታ ጋር ስትጣይሳል አንቺ ነው ነገር የምትቀሰቅሽውና ማለት ነው። እንደዚህ ነገረኛ መሆን አያስፈልግም በመጀመሪያ ማለት ነው። ከዛ በኋላ ደግሞ እንደው ለአንዳንዶቻችሁ መንገር የምፈልገው ሩታና ሄርሜላ አብርሽን ለማየት ፍቅር ሰበብ አድርጋችሁ መጣችሁ የምትሉ ማለት ነው። እውነታችሁን ነው። አብርሃም እሱ ፈልጎ እየጠራቸው እነሱ ደግሞ እሱ ማየት ከፈለጉ እኮ ማለት ነው ከቤታቸው ቁጭ ብለው እኮ አብርሃም ፈልገንሃል ቢሉት ነገም ዛሬም እየተንከበከበ ይሄድላቸዋል እኮ ከቤታቸው። ከዚህ ጋር ፍቅር ምንድን ነች? ፍቅርን ተመርኩዞ አብርሃምን ማየት የሚፈልጉት በየትኛውም አጋጣሚ አብርሃምን ማየት ይችላሉ። ሄርሜላና ሩታ ማለት ነው። እና አንዳንዴ እናንተም ስትፈርዱ አስተካክላችሁ ዛሬ የመጡበት ተናግረዋል። በመጀመሪያ አብርሃምን አልፈለግነውም ፍቅር ነው የፈለግን ብለው መጥተዋል አይደለም። ስለዚህ ከየት ነው ስማችሁን ያጠፋች ከየትኛው ቪዲዮ ነው ምናምን እያላችሁ መቀባጠር አያስፈልግም። በቃ ተናገሩ እኮ። ማዳመጥ ካለባችሁ አዳምጡ። ዛሬ የመጡበት ፍቅርና ፍቅርን ፈልገው እንጂ አብርሃምን አይደለም። አብርሃም ከፈለጉት እኮ በግልጽ እያገኙት አይደል እንዴ? ህዝብ እንኳን እየተቆጣቸው ክብራችሁን አታወርዱ እየተባለ እኮ ይኸው በግልጽ እያገኙት እኮ ነው እየቀጠሩ። ስለዚህ ፍቅር ምንድነች? ከዚህ ጋር የአብርሃም መገኛ ድልድይ የምትሆነው እሷ ምንድነች እንዴ? እና እውነት ለመናገር የፍቅር ነገር እኔ በጣም ነው ዛሬ ያስገረመኝ ማለት ነው። እውነት ብትመታት ራሱ ይፈረደ ማነው ፍርዷ ነው ሩታ ለማለት ፈልጌ ነው። ይገባታል፣ ፍቅር ይገባታል። እንደውም ከዚህ በኋላ እንደዚህ አይነት አክት የምታሳይሽ ከሆነ ማለት ነው ሩትዬ አንቺ ማንም የሚከለክልሽ የለም። ይዘሽ አጠናግረሽ ስነ ስርዓቷን ትይዛለች ማለት ነው እያንዳንዷ። አብርሃምን ቢሆን ሩታ አንቺ ማነሽ? ሩታ ነሽ። ምን የተለየ ነገር አልሻለ አብርሃም ማለት ነው። አበጋዝ አንተ ረሳው እንዴ? ሩትዬን ጥፊ ረሳው ወይ? ግራና ቀኝ ስትወለውለ ማለት ነው ፈልገዋል። አንተም ራሱ እንደ ፍቅር አቅበጥብጦሃል። አብርሃም በዚህ ምዘልቅ አይመስለኝም። ይመስለኛል የሩታ ማንነት መልሰው ያን ማንነቷን እንድታሳይና በክርኒ ስታጋጭ ማየት ነው የፈለከው ይመስለኛል። እሱም ደግሞ ይሆናል አንተ ስነ ስርዓት አድበህ ማትይዝ ከሆነ ማለት ነው። በተለይ ደግሞ ከዚህ በኋላ በልጇ ከሄደ አብርሃም አስለቀውም ሩቲ ደግሞ ማለት ነው ከዚህ በኋላ ለሚያገኝሽ ሰው በሙሉ ቆፍጣና። ሲጀመር አንቺ መልካም ሆነሽላቸው ራሱ
ክፉ እያደረጉ አይደል እየሳሉሽ አሉት። ስለዚህ ከዚህ በኋላ በዚህ ማንነትሽ ቀጠለሽ ሁሉንም በጥፊ እንደውም በጥፊ ማለት ነው እንደው መታገዝ ቢቻል ማለት ነው እግዚአብሔርን ከሩታ ጋር ተጨምሮ ማለት እያንዳንዱ በጥፊ ነበር መጋጨት። ምክንያቱም ምድረ ደነስ ተሰብስቦ ማለት ነው ምንም ማሰብ አይችሉም። በአጠቃላይ የሰውን ስም እያነሱ ቪዲዮ መስራት ብቻ ነው የሚያውቁት እንጂ ያ ሰው ምን ደረሰበት ምን ተበደለ የሚለውን ነገር ማየት ተስኗቸዋል ሰዎች ማለት ነው። እና ፍቅርዬ እገጭሻለሁ፣ እጠፈጥፍሻለሁ፣ አስለቅሼ ነው የምሰድሽ ተብለሻል።